የአዲስ ምዕራፍ ፕሮግራማችን ላይ ነው የምንገናኘው። እንግዲህ ከወዲሁ እንድትከታተሉን እንጋብዛችኋለን። የዛሬ ባለ ታሪካችን መጋቢ 50 አለቃ አለሙ ይባላሉ። በሀገራችን ላይ አሁን ባለው ጦርነት ብዙ ቤተሰቦቻቸውን ያጡ ናቸው። ታሪኩን ተከታትለን ስንመለስ ወደ አዲስ ምዕራፍ የሚገቡበትን ስጦታዎች ደግሞ እናበረክትላችኋለን። መልካም ቆይታ ይሁንላችሁ። ስሜ መጋቢ 50 አለቃ አለሙ ፈንታ ይባላል። ተወልጄ ያደኩት በደቡብ ወሎ አስተዳደር ዞን በአምባሰል ወረዳ በውጫሌ 014 ቀበሌ ላይ ነው ተወልጄ ያደኩት። ያው አስተዳደጌ እና አባቴ 50 አለቃ ፈንታ ሞላ ይባላል። እናቴ ደስ የከበደኝ ነው የሚባሉት እና አባቴ የቀድሞ ጦር አባል በ15ኛ ክፍለ ጦር በአስመራ ከተማ ነው የኖረው። 4 ልጆች ነው አባቴ ወልዶ ወደ ውትድርና ያገባው። 4ታችን ልጆች ያለ አባት ነው ያደግነው። ከዛኔ ትልቁኝ ካደኩ በኋላ በ14 አመቴ ነው ወደ መከላከያ ሰራዊት ተቀላቀልኩት። አባቴም የመከላከያ ሰራዊት አባል ሆኖ እኔም መከላከያ ሆነን የደርግ መንግስት እስከሚወድቅ ድረስ በውትድርና ነው ሳገለግል የቆየሁት። የትምህርት ደረጃዬ ዲግሪ ነኝ። በኢኮኖሚክስ ነው የተመረኩት እና ስራዬ በዚሁ በአምባሰል ወረዳ ገንዘብና ኢኮኖሚ ልማት ጽሕፈት ቤት የውስጥ ኦዲተር ባለሙያ ነበርኩ እና ባለቤት በ14 አመቷ ነው እድሜዋ የተጋባ ነው። 26 አመታችን ነው በትዳር ዓለም ከሆን በ26 አመት ውስጥ 5 ልጅ አፍርተናል። የውትድርና ሙያ ያላችሁ ግቡና ግዙን ብሎ መንግስት ጥሪ ያደረገ። በዛ በጥሪው መሰረት በከተማ ውስጥ ያሉ ወጣቶችን ሰብስቤ በማሰልጠን ያው ይዤ ወደ ውጊያ ነው የገባሁት እና ለካንድ 3 ጊዜ አካባቢ እዛው ውጊያ ላይ ነው የቆየሁት እዛው በውጫሌ ከተማ። ከዛ በኋላ የመጀመሪያው በሶስተኛው ውጊያ እኛ ስናሸንፍ ውጫሌ ላይ አካባቢ የተረጋጋ ነበር። እንግዲህ ያንን ውጊያ ሁሉ ሳደርግ ቤተሰቤን ወደ ደሴ አሽቼ ነው ደሴ አስቀምጬ ነው እዛ የቆየሁት። ነገር ግን ጥቅምት 7 ውጫሌን ለመያዝ በጣም እንትን ባሉበት ሰዓት ጥላት ያው በየጊዜው ስከታተል ስለነበረ ደወልኩላቸው። አይ ልጁ ቀረብኝ አለች። ቀረብኝ ብደውልለትም ስልክ አላነሳልኝ አለ ስትለኝ ደወልኩለትን ያነሳልኝ። ልጁ የሞተው ልጅ ኢዮብ አለሙ ይባላል እና ምንድነው መሰራው ለምን ይዛት ወጣም አልኩት። ለወጣ ነው አሁን ለወጣ ነው ወደ አንተ አባት ቤት እየተሰባሰብን ነው መኪና እየፈለኩ ነው ልንወጣ ነው አለኝ። ወዳውኑ ተተኮሰባቸው ላያቸው ላይ። ከዛ ስልኩ እንደተከፈተ ወደቀ። ከዛ በኋላ ዘጋሁና መልሼ ስደውል አነሳው። ዛ አንዱ ወንድሜ ነው ከዛ ውስጥ የተረፈው አንደኛው ወንድሜ ያነሳው። አልቀናል ካሁን በኋላ እንዳደውል እኔ ብቻ ነኝ ያልመታኝ ሌሎቹ ተመተው ወርቀዋል። ማን ይሙት ማን ይዳን ማቀው ነገር የለኝም ጠብቀኝ ትንሽ። ከ3 ደቂቃ በኋላ መልሼ ደወልኩ። ሁሉም ሙተዋል አሉ። ሁሉም ሙተዋል። ህፃኗ ልጅ አባቴ ይዟት ወጥቷል ወደ ውጭ። ሌሎቹ ልጆች የት እንዳሉ አናቅም። እዛው ውስጥ አስከሬን ይሁን ቁስለኛ ይሁን አላወቅንም አሉ። አሁንም ቆየሁ። በየሰዓቱ ነው የምደውለው። በየሰዓቱ ደውላለሁ። ጎረቤት ላይ ደውላለሁ። ስልክ የሚያነሳ የለም። ያው መጨረሻ ባለቤቴ ይሄ አሁንም መልሽ ኢዮብ መልሽ ልጅ የ20 አመት ልጅ ነው። ቀጣይ አመት ተመራቂ ነበር። እናቴ አባቴም እዛው ውስጥ ነበር የነበረው። እናቴ ሞተች እዛው ውስጥ። የወንድም የሚስት እዛው ሞተች። 4ቱ ተቀብረው የሚስት እናት ግን አከርካሪዋ ተቆርጦ እዛው ውስጥ ቀርታለች። ማውጣትም አልቻልንም ጥይት በስቷል አሉኝ። ከዛ በኋላ ምንም ማድረግ አልቻልኩም። እኔ ቀጥታ እዛ ክፍሌ ሲፈቅድልኝ ወደዚህ ነው የመጣሁት። ባለቤቴ እኔ ጋር ነው ያደገችው። የ14 አመት ህፃን ሆና ነው ያገባኋት። እኔ ነኝ ያሳደግኳት። እኔ ጋር ኖረች።
ባለቤቴን ይሄ ነው ብዬ ልገልጽልሽ አልችልም። አባቷም እኔ ነኝ፣ እናቷም እኔ ነኝ፣ ወንድሟም እኔ ነኝ። 5 ልጅ ወልዳ ስታሳድግ እኔ ውጭ ለውጭ ነው የምኖረው። እሷ ናት ያሳደገቻቸው። ያለችኝን ትንሽ ደሞዝ ተቀብዬ ለሷ ነው የምሰጠው። እኔ ይሄ ነው ብላ ያለለም ያችን ትንሽ ደሞዝ ተቀብላ ነው እነዚህ ልጆች ያሳደገችው። እኔ ነው ምለው የለኝም። በህፃንነቴ ነው የተቀጠርኩት ወደ ውትድርና ዓለም የገባሁት። በሰናበትም ከውትድርና ያው ወታደር ነኝና አንድ ቀን ተረጋግቼ አላቅም። እኔ አንዲት ያለኝ ንብረት ኢትዮጵያና እነዚህ ልጆች ብቻ ነበሩ። ልጆች የነበሩ ባለቤቴ ነበረች። ግን ደክማ በማረፊያዋ ሞተች። የሟቹ ልጅ የ20 ዓመት ልጅ ነው። ደሴ ነው የሚማረው። ወይዘሮ ሰይን ነበር የሚማር የነበረው እና ልጅ ቤተሰቡን ይወዳል። ይሄኛው ልጅ እዚህ አዲስ አበባ ሳይንስና ቴክኖሎጂ ነው የሚማረው። ከናቱ ቀጥሎ ቤተሰብን የሚረዳው እሱ ነው። እየተማረም እየሰራም እሁድ ቅዳሜ ይሄዳል። ቅርብ ስለሆነ ውጫሌ እሁድ ቅዳሜ ይሄድና እናቱን ይረዳል። ነጋዴ ናት እናቱ። ያንዛ ንግድ ገበያ ገብቶ እናቱ ጋር ሲሰራ ነው የሚውለው። እኔ የትም ስራ ስደክሞ እየስመጣ ተቀብሎ በእንጀራ ቆርሼ አልበላም። ልጄ በአሁኑ ጦርነት እኔ ጋር ሲሳተፍ ነበር። መሳሪያ እየተሸከመ ለሰራዊቱ እያቀበለ ተካሸው አልዳንም። ልጄ ቁስሉ መሳሪያ ተሸከመበት። የተለያየ ጥያቄ ነው በተለይ ትንሹ የሚጠይቀኝ። እናቴ ጋር እንሄድ ነው የሚለኝ። ወርቃ ነው እንጂ ያየኋት እኮ ሲቀብሯት አላየሁም። እናቴ ጋር ይዘኸኝ ሂድ ነው የሚለው። ምናችን ትንሿን እህቴን እኮ ተሸክሚያት በመጣ ኑሮ አሁን እኔ ጋር ተቀመጥልኝ ነበር ነው የሚለው። አይን ወደ ኋላ እየቀረ ነው ጥሏት የመጣውና በተለይ እቺን ህፃን ልጅ ያነሳል። ድንገት ተነስቶ እናቴ ጋር ወሰዱኝ ነው የሚለው። ይቺ ትልቋ እኔ ነው የምታጽናናው። በደንብ ፈንቅላም አታለቅስም። እኔን ነው የምታየው። እኔ ካለቀስኩ ወጣ ነው የምትሄደው። እኔ ለማጽናናት ጥረት ታደርጋለች። አይዞህ አባቴ አይዞህ ነው የምትለው። ይሄ ትልቁ ልጅ የምታዩ ያው ሁላችንም ተሸክሞ ነው ያለው። እኔን ይመክራል። ልጆቹን እየመከረ ተሰቅቆ ነው። እኛ ፊት አያለቅስም። ተደብቆ ነው የሚያለቅሰው። ከኛ ተደብቆ ነው የሚያለቅሰው። እናቴ ስትደክም ስትለፋ ኖራ በመጠቀሚያዋ አባቴ 70 ዓመት ሽማግሌ ነው። እሷም ኦልሞስት ወደ 65 አካባቢ ነው የሚሆናት። አሁን ብቻውን ነው። ያችን የኔን ህፃኗን ልጅ ይዞ ነው ጣፋ የሚባለው። አሁን የ3 ዓመቷን ህፃን ይዞ ያለበትን አናቅም የሚሉኝ ነው እንግዲህ አባቴ ነው። እኔ ቀጥታ ያው ሞታቸው የሞቱትም ተነገረኝ። እዛው ብር ሸለቆ ያለሁኝ የ11 ቀን ፍቃድ ተሰጥቶኝ መጣሁ። እዚህ ተገናኘን። እዚህ ደንካ ሚካኤል ተቀበሩ አሉ አራቱ። ያው እኔም ዘንቻ አላለቀስኩም፣ እነሱም ዘንተው አላለቀሱም። ያው ተሸማቀን አዘናችን በውሉ አላወጣንም። ምክንያቱም ያቺ ህፃን ልጅ አለች እዛ። ለነዚህ ሳለቅስ ያቺስ እግዚአብሔር ይሰማኝና ደግሞ ያቺን ይወስዳት ይሆን እያልኩ ሰጋለሁ። እና ይሄ አጎቴ መጣ ላይ ነበር የነበረው እኛ ወንድሜ ቤት ነበር አርፈን የነበረው። በቃ አትደናገር ናቶሎና እዛ አንድ ክላስ ቤት አለች፣ እዛች አረፍ በልና ተረጋጋ። አዎ ልጆቹም እዛ ቁጭ ብለው ሲሉ ሌላ እንዳያስቡ ላስመዝግባቸው እዚህ ካቶሊክ ትምህርት ቤት አለና ልጆቹን ወስዶ አስመዝግቦ ይሄንን መታዩን ይችን ቤትና የውቃው አልጋም ሰጠኝ። እኔ አሁን እንግዲህ ታገዝ ብዬ የማስበው መኖሪያ ቤት ትንሽ ይፈልጋሉ ልጆቹ። ወንድማቸው የትም ቦታ ውሎ መጥቶ የሚገባበት ልጆቹን ይዞ ፈቅዶ ሰብስቦ የሚገባበት። ከዛ ውጭ ያለው እንግዲህ ያው እኔ
ቤተሰቤ ተበትኗል። አንድ ጊዜ አገር ስትኖር ነው ልጆችም የሚኖሩት የተረፉት የሚኖሩት። አሁን 3 ቀን አልፎብኛል የተሰጠኝ ፍቃድ። ከዛ ስለጨመሩ ነው የቆየሁት እንጂ እኔ አሁን ግዴታ ወደዛው ወደ ክፍሌ ነው የምመለሰው። በጣም አሳዛኝ ታሪክ ነው። እጅግ በጣም አሳዛኝ ታሪክ ነው። እንግዲህ ቀደም ሲል ተከታተልነው። አዎ በጣም ከባድ ፈተናን ያሳለፈ ቤተሰብ ነው። አሁን እንግዲህ ከልጃቸው ጋር ያው ትልቁ ልጃቸው ነው እዚህ ዛሬ ከኛ ጋር የተገኘው። ከሱ ጋር ደግሞ ስለነበረው ነገር ቆይታ እናደርጋለን። እንኳን ደህና መጣ። እንኳን ደህና መጣ። እንተዋወቅ እስኪ። ሳምሶን እባላለሁ። የኛ ቤት እንግዲህ እንደ አብዛኛው ኢትዮጵያዊ ከሁሉም ብሔር ያለበት ቤት ነው። እኛ ቤት ስለዘረኝነት አይወራም። ስናድግም እኔም ወንድሞቼም እህቶቼም በነፃነት ነው ያደግነው። የፈለግነውን ያያረግን ነው ያደግነው። ያን ያክል የተደላቀቀ ኑሮ ባንኖርም ደስተኛ ነበርን። የሚያስፈልገን ነገር እናገኛለን ቢያንስና ጥሩ ቤተሰብ ነበር የነበረን። እንደዚህ አሁን እንዳለው እንደዚህ ባጭሩ ይገታል ብዬ ያሰብኩትም ነገር አልነበረም። ባላሰብኩት ቀን ነው እንግዲህ ያልጠበቅኩት ነገር ነው የሆነው። ትንሽ ይከብዳል ለመቀበል። እሑድ ቀን ነበርና ቤት ቁጭ ብዬ ያለው ነው ቤተክርስቲያን ደርሼ ተመልሼ ስልክ ደውዬ ያናገርኳቸው እዛ ያሉ መኪና እየጠበቅን ነው ነበር ያሉ። ከዛ በኋላ ስደውል አይነሳም። 4 ሰዓት አካባቢ ተደወለልኝ ስልክና ቤቱ እንደተመታ ሰማሁ። ከዛ በኋላ ምን እንዳደረኩም አላቅም። ቀጥታ ነው ሄድኩኝ ወደዛ ማለት ሄድኩኝ ከአጎቴ ጋር እሱን አገኘሁትና 8 ሰዓት አካባቢ ወጣን ከአዲስ አበባ። ሸዋሮቢት አደረን እና ጧት ነው የደረስነው ኮምቦልቻ። ያው የተረፉት ልጆች ስለነበሩ አንደኛው ትንሽ ወንድም ያለ 7 አመቱ ነው። ከሱ የሱ ታላቅ እህት ያለች እነሱ ነበሩ። እነሱን ኮምቦልቻ አቀበሉኝ። አጋጣሚ ደሴ ለመግባት አይመችም ነበር ያለው ነገር። እስከ ኮምቦልቻ አቀበሉኝና እነሱን ይዤ መጣሁት። ትንሹ ልጅ ትንሽ አስቸግሮ ነበር። ያው ከውስጥ ወጥቶ ስለነበር የመጣው ያለው ነገር እና ያየውን ነገር ለማስረሳት ትንሽ ከብድ ነበር። እኔ ያው ታላቅ ነኝ ብዬ ስላሰብኩኝ ራሴን እንትን ለማለት ሞከርኩኝ። ትንሽ በጣም ይከብዳል። ግን ያው እርግጠኛ አልነበርኩም እዚህ እስከመጣ ድረስ። ለኔ ደውሎ በትክክል የነገረኝ ሰው የለም። ያው እስከዛ ድረስ ባለው ቤቱ እንደተመታ ብቻ ነው የማውቀው። እሱም እናቴን ገደሏት እያለ ነው ስልክ ላይ አወራኝ የነበረው። ያው ህፃን ስለሆነ ደም ስላይ ይሆናል አላመንኩም ነበር እስከዛ ሰዓት ድረስ በነበረው። ከዛ ቤት ስንገባ እየተለቀሰን የጠበቀ ያኔ ደነገጥኩኝ በጣም። እነሱንም እንትን ማረግበት ፕሮቴክት ማረግበት ሁኔታ ላይ አልሆንኩም ያኔ ነው። ያው ከዛ በኋላ እንደገና ደውለንም ስልክ አረጋገጥን። ከዛ በኋላ ደውዬ ያገኘኋቸው ይሄ ነበር የነበረው ነገር። ከባድ ነው። ብዙ ነገር ነበረን አንድ ላይ። ግን ደግሞ ማረግ የነበረብን ነገር አላረግንም። አትሊስት እንደዛ እንደመዋደዳችን አንድ ላይ እንኳን ፎቶ አልተነሳንም። እንደዚህ ባይሆን ደስ ይል ነበር። በይ ነው ከባድ ሀዘን ነው ያሳለፋችሁት። ገና ትኩስም ሀዘን ነውና
የእውነት ያለበትን ሁኔታ መረዳት በጣም ከባድ ነው። አንተ ጫማ ውስጥ ሆኖ ማሰብ ምክንያቱም የምንወዳቸውን ሰዎች በቅርብ ያሉ ሰዎችን በአንድ ጊዜ በተመሳሳይ ሰዓት ማጣት ቀላል ነው ብዬ አላስብም ነው። እንግዲህ ጽናቱን ይስጣችሁ ማለት ነው የምንችለው። እስቲ ዛሬ ሙሉ ቀን ደግሞ ከመጋቢ 50 አለቃ ጋር አልተገናኛችሁ እሳቸውን ወደዚህ እንጋብዝ። እንኳን ደህና መጡ። እንኳን ደህና መጡ። አርሽ እንኳን በደህና መጡ። እንኳን ደህና ቆያችሁ። እጅግ ከባድ ሀዘን የገጠመው ቤተሰብ ነው። ለማጽናናትም ለኛ በጣም የከበደ ነው። ግን ያው የሁሉም አለቃ ጽናትን ብርታትን የሚሰጠው ፈጣሪ ነውና እግዚአብሔር እንዲያጸናችሁ ነው የምንመኘው በመጀመሪያ። አሜን። አሁን እርሶ እንዴት ነው? በርትተዋል? ጠንክረዋል? ደብረ ማርቆስ ደርስ ነው ራሴን ያወቅኩት። ያው ጓደኞች ይዘው ነበር፣ እነዛ ይዘውኝ የመጡት አልጋ ይዘው ማታ ነው ምን እንደለበስኩኝ የጣልኩትን እቃም የተረዳሁት አልጋ ይዘው ካስተኝ በኋላ ነው ያወቅኩት። እና ከባድ ነው። ተዛም ተነስቼ ስመጣም እዚህም ስደርስ አላቅም፣ ራሴን አላቅም። ምክንያቱም ሰው ይሞታል፣ ሰው ከቀኑ አያልፍም። ወታደር አያዝንም። ሞት አዲሱ አይደለም ለወታደር። ይሞታል፣ ይቆስላል፣ ይድናል፣ መልሶ ይሰለፋል፣ ይሸሻል፣ ያፈገፍጋል፣ መልሶ ራሱን አደራጅቶ ይገባል። እዛ ድረስ ይሄዳል ወታደር። የኔ ግን ሰው ምንም የማያውቅ ህፃን ልጅ ባልቴት ሽማግሌ እንዴት ቢዛ አንድ ቤት ውስጥ በሞርተር ተመቶ መውደቃቸው እሱ ብቻ ነው ለኔ ከበደኝና ልጄ ደግሞ መጥፎ ልጅ አይደለም፣ እንደ ዘመኑ ልጅ አይደለም። ቀጣይ አመት ነው የሚመረቀው። የ21 አመት አካባቢ ሆነዋል። አሳቢ ነው ልጄ። ወንድሙን አስተምሯል እየሰራ እሱ እየተማረ ወንድሙን የሚያስተምር ነበር። እሱ በቅርብ ነው ደሴ ነው የሚማረው። ይሄ ልጅ እዚህ ነው የሚማረው። ይሄን የሚያግዘኝ እሱ ነው። እናቱ ነጋዴ ናት። እሁድ ቅዳሜ ሄዶ ያግዛታል። አብሮ ይገባል እኛ ጋር። እኔ ሌላው ሲሸሽ እሱ አልሸሽም። አባቴን ጥዬ አልሸሽም። መጀመሪያው ውጊያ ላይ ደሴ አድርጊያቸው ነው የተዋጋሁት። እሱ ግን አባቴን ትቻለህድም እያለ እኔ ጋር ነው ያን ያህል ጊዜ ያሳለፈው። መሳሪያ እየተሸከመ እኔን ሲያግዝ የነበረበት ትካሽ አልዳነም። ዮቤ ልጅ ቀስበል መጋቢ ቅድም ሲያጫውቱ በጣም የሚቆጨኝ ነገር አለ እያሉ ነበር። ምንድነው የሚቆጩት? እኔ ለሀገር ብዬ ስወጣ ቤተሰቤም ቦታ ማስያዝ ነበረብኝ። እሱ ብቻ ነው ያው ግዚያቸው ደርሶ ሊሆን ይችላል ግዚያቸው ደርሶ ሊሆን ይችላል እነሱ ይሄዱት። እኔ ግን የሚቆጨኝ ቤተሰቤን ከቦታው አውጥቼ ነበር እኔ ለሀገር ብዬ መሄድ ካለብኝ። ግን እነሱን ግንባር ላይ ትቼ ነው እኔ ወደ መሃል የመጣሁት። ይሄ ብቻ ነው የሚቆጨኝ። እኔ በእነሱ ሞት እንግዲህ ምንም ላደርጋቸው አልችልም። አሁን እርሶ ወደ ጦር ግንባር ተመልሰው ሊሄዱ ነው። ለሁሉም ሰው ኢትዮጵያ ስትኖር ብቻ ነው መኖር የሚችለው። ከሌለች ሁላችንም የለንም። እኔ አድናታለሁ ብዬ አይደለም ኢትዮጵያ ለህሊናዬ ግን
ኢትዮጵያ መኖር አለባት እንድትቆይ ይፈልጋለሁ እንደ ዜጋ ወጥቼ ነው ቤተሰቤን ያጣሁት ቤተሰቤ እንደተበተነ ሁሉ ደግሞ እሷ ስትበተን ዝም ብዬ ላለማየት ነው ተመልሼ ሄዳለሁ ምለው እርስዎ ምንድነው የሚያስቡት ለሀገሩ ምን ይመኙላታል ኢትዮጵያን እኔ ሰላም ሆና ነው ማየት የምፈልገው ማንንም ሰው እንድሞት አልፈልግም ጦርነት መጥፎ ነው በተናጠል አይበላም የደረሰባችሁ ሀዘን ቀላል አይደለም ፈጣሪ መጽናናቱን ያድልልን ለማለት እንፈልጋለን ሀገራችንም ሰላም እንድትሆንልን ይሄን ነገር በቃ እንዲልልን እንመኛለን እርስዎ እንግዲህ አሁን ካላችሁ ነገር ተፈናቅላችሁ እዚህ መጣችኋል ያረፋችሁት ዘመድ ቤት ተጠግታችሁ ነው ኢቢኤስ ቴሌቪዥን ደግሞ ይሄንን ነገር በማየት ቤት ተከራይቶላችኋል እንዲሁም ደግሞ ከነሙሉ የቤት ዕቃ ከዛ በተጨማሪ እንግዲህ ያው መቋቋምም ስላለባችሁ እርሶም ደግሞ ተመልሰው ወደ መከላከያ ሰራዊት ስለሚቀላቀሉ ልጆቾት መቸገር የለባቸውም ብሎ በየወሩ ለአስቤዛ የሚሆናቸውን 10,000 ብር ተቆራጭ ያደርጋል ሌላው እንግዲህ በተረፈ ለልጆቹ ትምህርት ቤት እስከ መጨረሻው ድረስ ትምህርታቸውን እስኪያጠናቅቁ ድረስ ወጪያቸው ይሸፍናል ከዛ ውጪ ሳምሶን በምንድን ነው የተመረከው ባዮቴክኖሎጂ ስራ ይዛል አሁን ስራ እስካሁን አልጀመርኩም የራሴ ነገር ነበር የሞከርኩኝ ነበር መመረቂያ የሰራሁት ፕሮጀክት ነበር እሱን ወደ ቢዝነስ ለመቀየር የሞከርኩኝ ነበር ጥሁር ባዮቴክ ይባላል ዌብሳይት አለን እሱ ጋር አብሮ መስራት የሚፈልጉ ሰዎች ካሉ ከአጠቃላይ የግብርና ሶሉሽን ነው የምንሰራው እኛም እንግዲህ በዚህ አጋጣሚ ከሳምሶን ጋር አብራችሁ መስራት የምትፈልጉ ድርጅቶችም የመንግስት አካላትም እገዛ ብታደርጉለት ሳምሶን ከራስ አልፎ ቤተሰቡን እንዲሁ ደግሞ ሀገሩን የሚጠቅም የራሱን ፈጠራ ሐሳብ ፕሮጀክት ስላለው በአቅማችሁ በገንዘብም እንድታግዙት ጥሪ እናስተላልፋለን ከዛ በተረፈ ደግሞ እርሶ የመከላከያ ሰራዊት አባል ኖት ለሀገር ነው የቆሙትና ለርሶም ለቤተሰቡም ከዚህ በኋላ በሚያስፈልጋቸው ነገር ሁሉ በማንኛውም ነገር ሊቆም ከጎኖት ቃል ገብቷል ቃላት ያጥረኛል እኔ አሁን መላ ኢትዮጵያ ነው የተነቃነቀው ለኔ አይዞህ ወንድሜ አይዞህ በርታ አለንልህ ነው የሚሉኝ አጽናንቶኛል የኢትዮጵያ ህዝብ እዚህ ላይ ሁኜ እንዲቆም ለብረታታኝ ሁሉ የተሰማኝ ደስታኔ ቀላል አይደለም እናንተን ያቆይልኝ የኢትዮጵያን ህዝብ ያቆይልኝ ወንድሞቼ ቤተሰቦች አዲስ አበባ ላይ ከበረንዳ ላይ አንስቶ አሁን ቤቱ ያስጠጋኝ አጎቴ እንግዲህ እግዚአብሔር ነው ዋጋውን የሚከፍለው እኔ ምንም ላደርግ አልችልም እናንተንም ያቆይልኝ እኔ መጨመር ፈልገው ነገር እንደ ሰው ነው እኛ ሀገር እንደ ሰው የሚያስብ ሰው እየጠፋ ነው እንደ ሰው እናስብ እኛ ሀገር የተሰራ ነገር የለም ከሌላ ሀገር ራሳችንን ስናወዳደር የተሰራ ነገር የለም እንስራ ብንሰራ እንደዚህ አይነት የተወሳሰበ ነገር ውስጥ ማንገባው ቁጭ ስንል ነው መጥፎ ነገር የሚታሰበው ቁጭ ስንል ነው ሰው ማጥፋት የምናስበው የሰው ልጅ ሲፈጠር መጀመሪያ ወደ ምድር ከመጣም በኋላ አዳም ሰርተ ብላን የተባለው እንጂ ተዋክታ አሸንፈ ብላል ተባለ እንስራ ብዙ የሚሰራ ነገር አለ ያንን ሁሉ አስቀምጠን ሌላ ቦታ ሄደን ያለንን ገንዘብ ለመሳሪያ አውጥተን ማለት የሚሆን ነገር አይደለምና የሚሆነውን ነገር የሚቀልን ነገር እንኳን እናድርግ እንደዛ ብናረግ ቶሎ መስተካከል እንችላለን ቶሎ ወደ ጥሩ ነገር መግባት እንችላለን ካልሆነ ግን ገና ከዚህ በኋላ የኋላ ታሪካችንን ስታዩ እንደዚህ ነው የመጣ ነው የሆነ እንደዚህ የሚሆንበት ጊዜ አለ ከዛ በኋላ ደግሞ የተወሰነ ጊዜ እረፍት ይኖራል መልሶ እንደዚህ አይነት ሩቲን መቀጠል የለበትም ወደ ስራ እንግባ ወደ ስራ እንመለስ እንደዛ ብናረግ ቶሎ መስተካከል እንችላለን ቶሎ ወደ ጥሩ ነገር መግባት እንችላለን እግዚአብሔር ያጽናችሁ በተለይ ሳምሶን ደግሞ ትልቅ ኃላፊነት አለበት እሳቸው ይሉም ከዚህ በኋላ ወንድሞችን በማበረታታት በማጽናት የነሱን ኃላፊነት እንዲማሩ በማገዝ ትልቅ ኃላፊነት ነው ከፊት የተደቀነውና በርታ እግዚአብሔር ያበርታችሁ ጠንካራ ሁኑ ምናልባትም ግን ቅድም መጋቢ ያነሱት ሐሳብ ነበር ብዙ መከላከያ ሰራዊት ውስጥ ያሉ ወታደሮቻችን ቤተሰቦቻቸውን ጥለው ሚስቴ ልጄ ሳይሉ ህፃናት ልጆቻቸውን ጥለው ነው ሀገር ለመጠበቅ የሚሄዱትና እነሱ ሀገራችንን ሲጠብቁ ደግሞ እኛ በቅርብ ያሉ ቤተሰቦቻቸውን መጠበቅ ማገዝ እንደራሳችን ቤተሰብ አቅርበን ማየት አለብን በያስባለሁ እንግዲህ ጽናቱን ይስጣችሁ መጽናናትን ይስጣችሁ ነው ምንለው ያረፉትንም ነፍሳቸውን ይማርልን እናመሰግናለን አሜን የአዲስ ምዕራፍ ፕሮግራማችን እንግዲህ እንደተከታተላችሁት ነበር ከቀሪው የእሁድን በኢቢኤስ ፕሮግራሞች ጋር መልካም ቆይታ